ላስታውስህ القስ ማለት ያ ረቢ ግፍርሊ መሰሰት ያ ወንጀል ትዝ ሲል የጠጣው ቢራ استغفرالله العظيم ندم ቢራው መጠጣት ማቆም ላለመጠጣት መወሰን ብቻ አይደለም መሰሰት ይህ መስፈርት ነው ዑለማ ምን ይላሉ الصادق في توبته ትክክለኛ ቶባጅ ነደምን ያሟላ ማለት لا يزال ذنبه نصب عينيه ወንጀሉ አይኑ ላይ የማይጠፋ ነው خائفا منه مشفقا ከዛ ወንጀል ሁሌ እንደፈራ እንደተጸጸተ ባኪያ እንዳለቀሰ ትዝ ሲለው ወንጀሉ አስተግፍሩላህ ያ ረብ ይህ ካልሆነ ወንድሞቼ አልተሟላም ተውበታችን እንደገና ቁጭ ብለን ተጅዲድ ማድረግ አለብን ቤት ቁጭ ብለን አስተግፍሩላህ ያ ረብ ያኔ የጠጣሁት መጠጥ ያናቴን ያመስኳት ያኔ ሸኼን የሰደብኩት አስተግፍሩላህ العظيم ቁጭ ብለ ወንጀሉን አስታውሰ መሰሰት የተውባ ሸርጥ ነው ይህ ከጎደለ ሸርጡ ጎሏል አትማር ሱፊያን الثوري ትልቁ ኢማም ምን ይላሉ جلست يوما اعد ذنوبي አንዴ ቤቴ ቁጭ አልኩና ወንጀሌን መቁጠር ጀመርኩ ነደም ያረኩ فقلت لنفسي لنفسي بيالك تلقى الله يا سفيان يسألك عن ذنب أنت سفيان إهن وانجل الله إذا الله فيت لتقربنو سليان داندو وانجل لي تيقه كونو الله ستقيف أمامه يسألك عن واحد سليان داندو الله يتيقه إنه موجه إلا والله ثم قال سفيان الثوري من الكذاب هلا هذا ما تذكرته يا سفيان فكيف بما أحصاه الله ونسيته أنت سفيان أنت يستوسكو بانت يما استوس شلوت يستوسكو أنت رسته الله يسعفه وانجله السام بزو انجل كوالنا زتنا 8 عند اللي يسرنا وانجل تزيلنا رستنا من رسها اللي بهيدت الله سبحانه وتعالى يقول في القرآن وندع الموازين القسط فتحوي ونميزان يكمدال ሁሉም በትክክል ይዳኝበታል ከዛ በኋላ ሱፊያን الثوري ምን ይላሉ فجلست اتذكر عمري سنه ቁጭ ብዬ እድሜን ያንዳንዷን አመት ማስተንተን ጀመርኩ ይላል ያ አላህ ይሄ ነው ተውባ ማለት ነደም ማለት ያንዳንዷን 81 ላይ እንዲሰራው አስተግፍሩላህ ያ ረብ ጸጸት እየተግባባን ነው ወንድሞች ይህ ቅድም ያልኳችሁ መስፈርት በዋዛ ላይ ሆን ይችላል እዚሁ ቦታ ላይ ሆነ መተውበት ይችላል ያ ሰው 70 ሺህ ማህላር እንዴት ተውበተው አንተ እዚሁ ማሉና አስተግፍሩላህ ያ ረብ ነስተጢ ብዙ ሐራሞች አሉን والله እኔ መዚህ ልናገር እንጂ አላህ የሚያውቀው ብዙ ወንጀል አለብን والله كذا سفيان الثوري من يلالو فلما انتهيت قمت خفيفا يلالو በቃ استغفار አርግ ያንዳንዱን አመቴን አስታውሼ ከተወበትኩ በኋላ ስነሳ ቀለለኝ አሉ ትክሻዬ ይሁን ይሄ ወዝር ነው ووضعنا عنك وزرك ሸክም ነው ወንጀል እንዲያስሮም ይዛል ለቀቀኝ አለ ሶላት ላይ ነሻጣ ታገኛለህ ይሄ ከወንጀል ስትጸዳ ቁርአን ይጣፍጣል አሊያም ቢለው ሚለ አብዛኞቻችን አሁን ቁርአን ለማዘም ቢያለ አንድ ሱም መቅራት ተራራ መውጣት እየሆነብን ነው በቀን ውስጥ ይሁን አስሮ የያዘ ወንጀል አለ ለዛ ነው ፉዳይል ኢብኑ ዒያድ የሚባሉ ታላቅ ዓሊም ምን ይላሉ አንተ ይላሉ ቀን መጾም ለሊት ቂያም ላይ መቆም ካልቻልክ ወንጀል አስሮ ነው ይላሉ ደፍቶ ነው በቀዛው ተጭኖ ነው የምታደረው አችልም ስለዚህ ندم يجد ነው ለዛ ነው ነብዩ ሰለላሁ ዐለይሂ ወሰለም ይላሉ كما رواه احمد وغيره امام احمد እና ሌሎች በዘገቡት ዘገባ ላይ الندم توبه ይላል መጸጸት የተውባ ሸርጥ ነው ራሱ መጸጸት መመለስ ነው ይላል ندم ቁጭ ብለ አስተግፍሩላህ አንዷ ሴት ምን ትላለች መሰላችሁ ብዙ ጊዜ ወንጀል ውስጥ ኑራ አላህ በበሽታ ያዛትና መልሶ ሸፋ ሰጣት አዳናት አላህ Subhanahu Wa Ta'ala ስትድን ግን ወደ አላህ መመለስ እንዳለባት ወሰነች ከዛ ምን ትላለች ታሪኳን ስትናገር كنت ابكي ندما على ما فاتني من حب الله ورسوله
ቁጭ ብዬ ማልቀስ ጀመርኩ ላለፈኝ ላመለጠኝ የነብዩ ሰለላሁ ዐለይሂ ወሰለምና የአላህ ፍቅር سبحان الله وعلى تلك الأيام التي قضيتها بعيدة عن الله عز وجل كالله زند رقي ያሳለፍኳቸውን ቀኖች ያስታውስኩ በጣም ማልቀስ ጀመርኩ ትላለች ከቶባቾች የሚል ኪታብ ላይ ነው ያነሳሁት ኢንሻአላህ ስለዚህ ነደም ሸርጥ ነው መጸጸት አላህ Subhanahu Wa Ta'ala እንዲምረን መጸጸት ይሄ ነደም من شروط التوبة ወንድሞች እየተግባባን ኢንሻአላህ ነደምን የሚቃረነው አሉ ዑለማ ሲናገሩ መጸጸትን አንድ የሚቃረን ነገር አለ ሁላችን ያላስተዋል ያ ምንድነው ሰውየው መጠጥ ይጠጣ ነበር ከ10 ዓመት በፊት መጠጡን ተብቶ ተቀምጦ ያለ ሰውየው መጠጥ ሰዎች ሲጠጡ ሲያዩ እሱ የመጠጣት ፊሊንጉ ስሜቱ ከተቀሰቀሰ አልተወበተም حلاوه ذاك الذنب የዛ ወንጀል ጥፍጥና ውስጡ ከመጣ ተውበት ይቀርዋል ማለት ነው ተግባባ ባልና ይሄ ዱርዬዎች ተቃቅፈው ሲሄዱ አንተ ድሮ የዛሬ 20 ዓመት አቅፋ ስተድ የነበረችው ሴት ጥፍጥናው ትዝ ካለ ወንጀሉን አልተማርክም ማለት ነደም ያን ስታይም ትላል አልহামዱሊላህ እንደዚህ እየተልከሰከስኩ ሰከረተል መውት መጥቶብኝ ቢሆንስ እንዲህ በቢራ ጠርሙስ እንዳቀፍኩ አላህ ይዞይ ቢሆን ይትልገባ ነበር الحمد لله الذي نجانا مما ابتلاهم وفضلنا على كثير ممن خلق تفضيلا ከነዚህ እነሱን ከፈተነበት እኛን ሰላም ያደረገን ጌታ የተመሰገነ ይሁን ማለት አለብን ነደም መጸጸት ማለት ይህ ነው አንዱ ሰለፍ ምን ይላል መሰላችሁ ከሰለፎች ከሰሃባዎች ውስጥ ምን ይላል አንዴ ወንዝ ዳርቻ ላይ እንቅልፉ መጣውና ተጋድሞ የተኛ ምን አለ من اسمي عندك يا علام الغيوب سميك أنت زند ما أنه ميبال أنت روك أواكي جيتا يونك كالله زند سماتش ما أنه أنينا هون الله سبحانه وتعالى كلا يورتاتش سيهي ما أنه ميلين عبد صالح تقي بار ملكامو دقو ميلين ويس فاجر عاصي منافق ما أنه ميلين الله هني سمعتشون طيقو من اسمي عندك يا علام الغيوب سمي أنت زند ما نو والله ሁላችን እንጠይቅ ይገባል ማን ነው ስሜኒ አላህ ዘንድ وما أنت صانع بذنوبي يا غفار الذنوب ወንጀሌንስ ምን ታደርገኝ ይሆን አንተ ወንጀሎች ማህሪውን ከውጌታ ያያችሁ ነው ምን ታደርገኝ ይሆን ይሄ ነው የሰለፎች ባህሪ ይሄ የሆነች ነገር መለባበስ ብቻ ጀለብይ አይደለም ሐላቸው ይህ ነው ምን ትሰራኝ ይሆን ጌታዬ ምንድነው መውጫዬ ንገረኝ ጌታዬ ይህ ነደም ይባላል ኢንሻአላህ ለዛ ነው ገጣሚው ምን ይላል ኢላሂ لست للفردوس أهلا ولا أقوى على نار الجحيم فهب لي توبة واغفر ذنوبي فإنك غافر الذنب العظام جيتاي على إلهي أنت جيتاي لست للفردوس أهلا يا فردوس نندالل أدلهم لذا سريسايو يماششي تولك لكنو ولا أقوى على نار الجحيم جهنم اللي بتلي ما يهون اللي جيتاي فهب لي توبة مهرتان ستن واغفر ذنوبي وانجل مارين فإنك غافر الذنب العظام أنت كونجل وتشنتلالك ماريون كيتانا مارين جيتاي ندم مالتي هنا علماء من قالوا أدنى الندم تنشوا مزازة متبالو تنشوا مزازة متبالو مالك أسل ወንጀልን ትዝ ሲል ቤት ቁጭ ብለ እስኪ والله እንሞክር ይሄ ነደም የሚባል የራሱ የሆነ ጥፍጥና አለው والله የራሱ የሆነ ጥፍጥና አለው አላህን ብቻን አንድ ቤት ትዘጋና አስተግፍሩከ ያ ረብ ጌታዬ ማረኝ እባክህ የራሱ የሆነ ጥፍጥና አለው ያለቀስ ያ ከሪም ግፍርሊ والله የራሱ የሆነ ሐላዋ እና አድነ ነደም ልታለቅስ ነው ይህን ካልቻልክሳሉ ውስጥህ ዓለም ሊሰማ ነው ቁጭት አስተግፍሩላህ ይተግባባን አሊያ ደግሞ በምን ይገለጻል አሉ ወንጀልክን አስታውሰ አላህ ያ ወንጀል እንዲምርህ ሰደቃ መስጠት
10 ብር ታወጣና የሰራትን የሆነች ዘንብ አስተውሰ اللهم اغفر لي ብለ መስጠት ግልጽ ነው ኢንሻአላህ አንድ ነማዚጅ ሰጣችኋል ሰለፎች እንዴት ይጸጸቱ ሰሃቦች እንደነበር አንድ ታሪክ ልንገራችሁ በጣም ይገርማል ሐዲሱን ኢማሙ ሙስሊም የዘገቡት ሐዲስ ነው እቺ በጸጸቷ በጣም የምትታወቀው ሰሃባ ናት ስሟ ማን ይባላል ጋሚዲያ ትባላለች ጋሚዲያ ሙስሊም የቀራችሁ ሰዎች ታሪኳን ታቋት ይሆናል ይቺ ሴት ሰሃቢይ ናት የነብዩ ሰለላሁ ዐለይሂ ወሰለም ባልደረባ ናት ሰሃቢይ አግብታ ነው የምትኖረው ከነብዩ እጅ ላይ ነው የሰለመችው እስልምና ነው የተቀበለችው ይቺ ሰሃቢይ ዚና ላይ ትወድቃለች ሱብሃንአላህ ሰሃቢይ ናት ግን ዚና ላይ ወደቀች ምነው እነሱም እንደኛ ሰዎች ናቸው የሚለዩት እነሱ ወንጀል ሲሰሩ ቶሎ ይመለሳሉ እኛ እዛው ላይ ነው የምንዘወትረው هذا الفرق እነሱ ቶሎ ነው የሚመለሱት ዚና ላይ ወደቀችና ወደ ነብዩ ሰለላሁ ዐለይሂ ወሰለም መጣችና አተት الى النبي صلى الله عليه وسلم فقالت طهرني አጽዳኝ የአላህ መልእክተኛ አለቻቸው በምን እንደሚያጸዷት ታውቃላችሁ በምንድን ነው የሚያጸዷት ቀጥቀጣ አስገድለኝ ማለት ነው ዚና አግብቶ ዚና የሰራ ሰው ሐዱ ቅጣቱ ምንድነው ተቀጥቅጦ በድንጋይ መገደል ነው አፈር ይቆፈርለታል እስከወገቡ በድንጋይ ተመቶ ይሞታል አላህ ይምረዋል እንዳለ ወንጀል طهرني አጽዳኝ አለች ነብዩ ሰለላሁ ዐለይሂ ወሰለም አዛኝ አይደሉ صلوات ربي وتسليماته عليه من قالوا فقال ويحك ارجعي واستغفر الله تملش ወደ አላህ ተወብች አሏት እሷም እንዳለች ታውቃላችሁ መተውበትኩ ይበቃት ነው ቤቷ ገብታ አስተግፍሩላህ ብትል ባሏ ሳያቅ ነብዩ ሳያቅ ህዝቡ ሳያቅ ትችል ነበር አላህ ይምራታል ኢንሻአላህ ያሁኑ ሶስቱም መስፈርት ካሟላት ይሄ ይበቃኝ ማለች እሷ ይመጸጸቷ فقالت يا رسول الله أنت الله ملكتني وي أراك تردني كما رددت معز بن مالك معز بن مالك اندملسك ولتملسي تفلق الله وي القطاشم بلا لتملسي نو والله إني لحبلى من الزنا فطهرني يا نبي الله اني كزينا ارججالو اصداينو مله كذا نبيهم تقرمونا صلى الله عليه وسلم قالوا انت اكو انشي كزينا ارجزشال قالت نعم او ارججالو اصداين سبحان الله النبي صلى الله عليه وسلم قالت ارجعي حتى تضعي ما في بطنك تملشي لجون يرجشون وستولجو ني قالت سبحان الله راسوان لنبيو አጋለጠች ዚና እንደሰራች ባሏ አወቀ አላይሽም ሌላት ነው አገር አወቀባት ሙስሊሙ ማህበረሰብ አወቀባት ولكن التطهير اولى እሷ ግን የፈለገችው አገር የፈለገ ይበል እኔ መጥቷሃር መጽዳት ነው ፈልጋለች ከዛ በኋላ 9 ወር ሙሉ እያለቀሰች እየነደመሽ ቆየችና በ9 ወሩ ልጇን ወልዳ ይዛው መጣች سبحان الله وقالت كنبي صلى الله عليه وسلم فيتكم اجنا هو ذا قد وضعت فطهرني يا رسول الله ايه ولجዋለሁ አንተ ያላህ መልእክተኛው አጽዳኝ ባክ 8 ወር የተከዘች ነብዩም صلى الله عليه وسلم ምን አሏት በይ ተመለሺ ارجعي وارضعي حتى تفطني ተመለሺ ጡት ሲጥል ምግብ መብላት ሲጀምር ይዘሽው ነው ያሏት لا اله الا الله አንድ ሰው ምግብ መብላት ህፃን የሚያቆምበት ስንት እንደሆነ ታውቃላችሁ አለል አከል 2 አመት ይፈልጋል ይሄ ጡትቶ ምግብ ለመጀመር ዑለሞች ምን ይላሉ 2 አመት አሳለፈች ቤት ቁጭ ብላ ያለቀሰች እየተጸጸተች ተግባባ 2 አመት ከቆየች በኋላ ይሄን ይጻው መጣች ይሄን ይጻል ልጅ መብላት መጀመሩ ልታሳይ ዳቦ እጁ ላይ ቁራሽ አስዘዋለች ይላል ዳቦ ቁራሽ አሳዘችና ይዛው መጣችና هو ذا يا نبي الله قد فطمته واكل الطعام فطهرني يا رسول الله سبحان الله يا نبي الله ይሄው ጡት አቆሟል መብላት ጀምሯል አስዳኝ سبحان الله ሰው እንዴት 3 አመት يا الله ነብዩም ሰለላሁ ዐለይሂ ወሰለም እንዲህ ስትላቸው መመላለሷን ሳይው ህፃኑን ልጅ ተቀበሉና ለአንድ አንሳር ሰጡት
ከአንሳር ጎሳዎች ውስጥ ከዛም ለሷ ጉድጓድ ተቆፈረላት እዚህ በታች ገባች ሙስሊሙ እየቀጠቀጠ ይላስ ጀመር በድንጋይ እየወረወሩ ልክ ከመቷት ውስጥ አንዱ ማን ነበር ኻሊድ ኢብኑ ወሊድ ነበር በድንጋይ ሲመታት ደሟ ተፈናጥሮ እሱ ጋር ነረጨው فسباها وشتمها يسدبات يزلفات قبا النبي صلى الله عليه وسلم زر قالوا مهلا يا خالد توبك أنت خالد فوالذي نفس محمد بيده لقد تابت توبة لو قسمت على أمة لوسعتهم الصاقون يتوبتش يتملسش ومملس لأند حزب بنا كفافلو لببكاتشو تقبابا كل السوستامت تتصامت أكون راسو عندي أقالتا مسواتي هونتشو كزام النبي صلى الله عليه وسلم سجدوا بات إذن وندموش توبة ندم شرط مسست قوتش بله يا رب اغفر لي ይሄን ያረግን እንደሆን ያንን ፈድል እናገኛለን ሰውየው 40 አመት ሳይሞላው ሶላት ሳይሰግድ 40 አመት ከሞላው የተውበትን ሸርጥ ካሟላ አላህ 40 አመቱን ሙሉ እንደሰገደ ይጽፍለታል ይህን ፈድል ለማግኘት የምትጸጸት ያ ረቢ استغفرالله 40 አመት ያልሰገድኩት 3 አመት 4 አመት ያለፈ ሶላት استغفرالله ቁጭ ብለ መጸጸት አላህ Subhanahu Wa Ta'ala ያንን ወደ ኸይር ጽፈዋለሁ አለ መስፈርቱ ሶስቱ ሸርጦች ይህ ነው ይላሉ ይህ እንግዲህ በአንድ ባሪያና በአላህ Subhanahu Wa Ta'ala መካከል ያለ ከሆነ ነው እሺ ከበኒ አደም ጋር ትስስር ካለው ወንጀሉ ተግባባን ለምሳሌ ሰው አምተል ሊሆን ይችላል ይህ ከአላህ በስተጀርባ ከሰዎች ልጆች ጋር ይያያዛል ይህ ወንጀል አሊያም የሰው ንብረት ሰርቀን ቀምተን ሊሆን ይችላል ይህ ከማን ጋር ይያያዛል ከሰዎች ንብረት ጋር ነው የሚያያዘው ይህ ደግሞ ሌላ አራተኛ ሸርጥ ያስፈልገዋል አሉ ዑለማ እንበል ለምሳሌ አንድ ሌባ ሰው የሰው ብር ሲሰርቅ የከረመ ሰው ቅድም ያልናቸው 3 መስፈርት አሟላ ከመስረቁ ወንጀል አቆመ አልሰርቅም ብሎ ወሰነ ሁለተኛ ላይመለስ አዘመ አላ ያዑድ ላይመለስ ቁርጥ ውሳኔ ውስጥ ገባ ተግባባ ሶስተኛ በነደም አለቀሰ እንዴት ሰርቃለሁ ብሎ አለቀሰ ከአላህ ዘንድ ያለው ይሄ ይማራል ግን ሲሰርቃቸው የነበራቸው ሰዎች ብር ካልመለሰ ወንጀሉ በጥያቄ ስር ነው መስፈርቱ እየገባችሁ ነው ያነ በአላህና በአንተ ዚና ብትሰራ በአንተና በአላህ ውስጥ ያለው ወንጀል ነው አላህን ትተውብታል ይምራሃል ተግባባን ሶላት ተብቶን አላህን ማረይ ትለዋለህ ሊምር ይችላል የሰው ንብረት ወስደ ከሆነስ አራተኛ ሸርጥ አለው ወንድሞቼ የተግባባን ኢንሻአላህ አራተኛው ሸርጥ ምንድነው ሐቃቸውን ልትመልስ ተግባባን ለምሳሌ ብር ካንድ ሰው ሰርቀ ወይ ቀምተ ወስደ ከሆነ ለዛ ሰው ይህም ብር ወስደ ሰርቅ ያለው ወይ ወስጀባለው እንካ ብርህ አሊያ ደግሞ ልከፍልህ አልችልም አፉ በለኝ መስፈርቱ ይሄ ነው አራተኛው መስፈርት ይህን ካላሟላን ወንጀሉ አይማር አላህ አያገባውም በሰው ወንጀል አላህ በበኒ አደም መሃል ያለ ወንጀል አያገባውም በሱና በባሪያው ያለው ነው አላህ የሚመለከተው ተግባባን አንተው ከሆነ ሄደህ አፉ በለኛ መቻሃለው ይቅርታ አድርግልኝ ወንጀሉን ብትነግረው ያጣላኛል ካል ሸፍነ አፉ በለኝ ተግባባን ይህ አራተኛው ሸርጥ ነው صح ان رسول الله صلى الله عليه وسلم قال نبي صلى الله عليه وسلم حديث ላይ ምን አሉ لتؤدن الحقوق الى اهلها يوم القيامه አሉ እናንተ እኮ የሰዎችን ሐቅ يوم القيامه ልትመልሷት ነው በግድ አሉ حتى አሉ يقاد للشاة الجلحاء من الشاة القرناء الله سبحانه وتعالى دنيا ላይ የተበዳደሉትን ሙሉ ፍትህ ነው የሚሰጠው حتى قالوا النبي صلى الله عليه وسلم ይህ እንኳን ቢሆን للشاة الجلحاء ቀንድ የሌላት ፍየል ወይም በጋለች አይደል ቀንድ ያላት ፍየል ቀንድ የሌላትን ወግታት ከሆነ الله سبحانه وتعالى ቀንድ የሌላትን يوم القيامة ቀንድ ይሰጣትና ቀንድ የነበራትን ውጊያት ይላታል ለውጋች ያያችሁ ፍትህ ነው يوم القيامة እንከፍላታለን ሐቅ خير ስራ ከለለን ከሐሰናችን يعني አሁን ተውባ ካላደረግን ከሐሰናችን ነው እንከፍለው وفي حديث ابن انيس بزغبت حديث لا يقول الله تعالى يوم القيامة
الله سبحانه وتعالى يوم القيامة من إلال أنا الملك إلال نقصو نينين أنا الديان لقاشو سجو نينين لا ينبغي لأحد من أهل الجنة أن يدخل الجنة ولأحد عنده مظلمة حتى اللطمة الله سبحانه وتعالى من إلال نينين نقصو አይገባም لا ينبغي لأحد من أهل الجنة لعند جنة سوكو አይገባውም أن يدخل الجنة جنة لقبا ولأحد عنده مظلمة يليلا سو بدل السوزن ليال حتى اللطمة قالوا نبي صلى الله عليه وسلم الله سبحانه وتعالى منال طفين كوابتو سو طفي تماتبتون يچن طفي ساتملس جنة ውስጥ ገባ يسو حق ነው ይሄ ግልጽ ነው يا الله አይደለም የሰው በድለ ከሆነ አፉ በላይ ብር ወስደ ከሆነ ልከፍል አልቻልኩም አፉ በላይ ካላልከው ያ ወንጀል يوم القيامه ትጠይቅበታለህ ክፈል ትባላለህ የምትከፍለው ደግሞ ብር የለህም يوم القيامه ሐሰና ነው ያለ ከኸይር ስራ እየቆረስክ ትሰጣለህ يقول سفيان الثوري ትልቁ ቅድም የጠቀስናቸው ዓሊም ምን ይላሉ الذنوب التي بين العبد وبين الله أسهل من الذنوب التي بين العبد وبين العباد بالله مكاكلنا بباريو مكاكل يالله وانجل أسهل نوالو قرنو كلالنو كمن أنصار سينزاسر بباروش محل كالو وانجل قا سينزاسر تقبابان زينا بتسرى الله نمسهوال ይሄ ወንጀል አለ ሰዎችን ብትበድል ይሄ ወንጀል አለ ሁለቱ ሲነጻጸር የቱኛው ይቀላል አሉ አላህ የምታምፀው ይቀራል ምን ነው አላህን ብቻ አንተ ደብቀ ልትወብት ትችላለህ ያንኛውን ግን አትችልም ግልጽ ነው መስፈርቱ ኢንሻአላህ ነማዚጅ ግን አንድ ሰጣችኋለሁ አንድ ሞዴል አንድ ኤግዛምፕል ነማዚጁ ሚን التائبين ሰለፎች እንዲ አኺራ ላይ ከአላህ ፊት ቀርበው ሒሳብ እንደሚያዙ ስለሚያቁት الدنيا ላይ ሒሳብ አወራርደው ነበር ወደ አላህ የሚገናኙት ግልጽ ነው አንድ ታሪክ ልንገራችሁ لما حضرته عبادة بن الصامت رضي الله عنه الوفاة عبادة بن الصامت የሚባለውን ትልቁን صحابة رضي الله عنه موت አፋፍ ላይ እንደደረሰ عبادة أخرجوا فراش إلى صهن الدار የተኛውበትን ፍራሽ ወደ አጥር ግቢው አውጡልኝ አላቸው ቤት ላሉ ሰዎች فأخرجوه ተሸክመው አወጡት እሱ ثم قال كذا من على اجمعوا لي موالي وخدمي وجيراني ومن كان يدخل علي بلو ጎረቤቶችን ቤተ ዘመዴን እኔ ጋር የሚገቡትን ከኔ ጋር ንክኪ ያላቸውን ሰብስቡልኛል ያገሩን ሰው ሰበሰቡለት ግቢው ውስጥ فقال بلوال من على إني لأرى يوم هذا آخر يوم يأتي علي من الدنيا يتشيك أنين آيات هلو كالدنيا متمتعلين يمجرشواك أن اندهونج لموت من يالج وليلة هذه أول ليلة من الآخرة يتشي دمو أهون ما قينيات لليت متمشو لليت يا آخرة يمجمري لليت نات بيقمت هلوال يتقببان وإني على إني لا أدري لعله فرط مني إليكم شيء بيدي أو بلساني من البات سالاكو بجي ويبملاسي قودتشاتشو ليهوني چلال بدياتشو ظلمياتشو ليهوني چلال بروس الجباتشو ويأمتشاتشو ليهوني چلال ويسدبياتشو أسألكم أن تقتصوا مني قبل أن تخرج روحي روحي كموطاطوا بفيت አሁን የምትወስዱትን ውሳኔ ወሰዱብኝ ወይ ያፉ በሉኝ ወይ የምታደርጉኝን አድርጉኝ فضجوا وبكوا وقالوا بل كنت والدا ያሉ ማልቀስ ጀመረ ህዝቡ የተሰበሰበው ደግነታቸው ትልቅነታቸውን ያቅ ስለነበር ምን አሉ فبكوا جميعا وضجوا وقالوا بل كنت والدا እንዴት አይነት አባት እኮ ነው ለሀገር የነበርከው አንተ ወኩንተ ሙረቢያ ሰው ተንከባካቢ እኮ ነው የነበርከው አንተ ወኩንተ ሙአዲባ ሰውን መካሪ ገሳጭ ነው እኮ የነበርከው ወለም ተኩ ቁልተ لخادم قد سوء ለሰራተኛ መጥፎ ቃል ተናግረህ ማታቅ አንተን ደሞ ምኑ ነው ይቅር ምንልህ አሉት ከዛ እሱ ምን አለ قال اتجودونني بالدم
በእንባችሁ ነው እንደምትለግሱኝ ወማ يغني الدم አላህ ዘንድ እኮ እንባችሁ አይጠቅመኝም አገፈርቱም ሊ ምራችሁኛል ንገሩኝ ሱብሃንአላህ فبكوا جميعا እንዳለ አለቀሱን አይ ነዓም አው አፉ ብለናል ከኛ ጋር ምንም የሰራው የለም ግን ካልክን ሻፉ ብለናል ከዛስ ወደ ሰማይ ቀናለና اللهم اشهد اللهم اشهد اللهم اشهد ጌታ አላህ ምስክር ነኝ ይሄው አድርሻለሁ سبحان الله يقول ثم قال أشهد أن لا إله إلا الله ثم لقي الله إلال شهادة درجنا كالله سبحانه وتعالى قاتقنين نا مؤمن دنيا علينا حسابا وراردو مهيدو تقبابا وانجل ذنبالن امتناليان كذابر رسدنال يان سدبنال دنيا علي عفو تامت ايقالب ይሄን ዱንያ ላይ ይህን ጉዳይ ካልወሰድና አኺራ ላይ ከአላህ ዘንድ ተጠይቀን ከፍለዋል يقول النبي صلى الله عليه وسلم አንድ ሰው ይላሉ እዳውን ሳይከፍል ሲራጥን መሻገር የለም ሱብሃንአላህ አላህ Subhanahu Wa Ta'ala ቁርአን ላይ ምንድነው የሚለው ثم انكم يوم القيامه عند ربكم تختصمون ثم انكم يوم القيامه عند ربكم تختصمون እናንተም ከዛ በኋላ يوم القيامه ከአላህ ፊት ትከራከራላችሁ ሂሳብ ታወራርዳላችሁ ስለዚህ اخوة الايمان رد حقوق መመለስ የግድ ዋጅብ ነው ተግባባን ነማዚጅ ልስጣችሁ አንድ ታሪክ የአንድ ሰው ተውባ ታሪክ ይህ ሰው ማሊክ ኢብኑ ዲናር ይባላል ትልቅ ዓሊም ናቸው ይህ ዓሊም ማሊክ ኢብኑ ዲናር ከሰለፉ አኢማዎች ውስጥ ከታቢዒኖች ውስጥ ትልቅ ኢማም የነበሩ ናቸው ማሊክ ኢብኑ ዲናር ህይወታቸውን እንዴት እንደጀመሩ ሲናገሩ ምን ይላሉ ህይወቴን በስካር መስክርና የጠፋሁኝ የጀመርኩት ይላሉ ህይወቴ በቃ መስከር መጠጣት መዝለል ነው አሉ ማሊክ ኢብኑ ዲናር ማለት ትልቁ ኢማም ናቸው ከሰለፎች ውስጥ በጣም ትልቁ ዛሂድ ተብለው የሚታወቁ ኢማም ናቸው ይህ ኢማም ምን ይላሉ ህይወቴ እየሰከርኩ ነው የጀመርኩት ይላል አንዴ ከእለታት አንድ ቀን ሚስት አግብቼ